ጋር የት ናት እኮ ነች እኔ ጠርቻት እመጣለሁ እማዬ ሴቱ ሁሉ ካላጨኝ ስትል እሷ አሻፈረኝ ብላ አባቷን ችግር ውስጥ የከተተችው እማዬ አደይን ብለምናት ባስለምናት እዚህ ቤት አልቀመጥም ብላ ሄደች አደይ ወደ እናቷ ተመልሳ መጣለች እቺ ፍቅር ናታ አንቺ ውጪ ብለሻታል ብላ ያስወጣቻት ማን እኔ ነኝ አደይን ትታ አደይ በቶሎ መሄድ አለብሽ የኛ ቤት ጉድ እንደሆነ ተወርቶ አያልቅም ነገሮችን ላስተካክልና እዛው ሄዳለሁ እኔም አብሬሽ ሄዳለሁ አደይ መልቶኛ ነው የምትሄጂው እኔም አንቺን ማገዝ እፈልጋለሁ እጂ ልንገራታ እናንተ ከፈራችሁ ፍቅር ጭራሽ እንደዛ ለማድረግ እንዳታስቢ ለቤዛ ነገራት አስጠንቅቃት ከዚህ በኋላ አርፋ ማትቀመጥ ከሆነ ይሄን ከማድረግ ወደ ኋላ አለ አደይ እናቷ ቤት ብትሆንም አሁን ላይ አባቷ ከእናቷ ቤት መሆኗን አረጋግጧል። እያሳደዳት ነው። ቤት ውስጥ እኔ እስከምመጣ አግታችሁ ጠብቁኝ ወዴትም እንዳትሄድ ሲል በሰፈር የቀጠራቸው ገበሬዎች ጎረምሳዎች እሷ እዚህ ገጠር እንደገባች ነግረውት ስለነበር አሁን ላይ ለአሸናፊም ደውሎ እየሰደበውም ነበር። ስማኝ አትደናቆር ሲል እሱም ደንግጦ እሷ እንድትያዝና እንድትታገዝ ስለማይፈልግ ነገሮቹን እንዳልሰማ ቢመስልም ሲሰድበው ግን ሰምቻለሁ በማለት እንግዲህ በስተመጨረሻ ስልኩን ሲዘጋ አስበናል። እናቷን ቢትሆን ከዚህ በላይ መቆየት የለብሽም አንድ ቀን ሁሉ ተሳክቶልን በአንድ እስክንኖር ትላለች። የነ ባርኮት እናትም ለምን እኔ በፍጹም ፍቅርን አስወጫት አላልኩም አደይ ወዴት ሄደች ትላለች። በሌላ በኩል ቤዛ የቤት ሰራተኛ ሆናለች። አሁን ላይ እንዴት ናችሁ ውድ አድማጭ ተመልካቾቼ በመላው ዓለም ያላችሁ ለቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ቪዲዮን ደግሞ ላይክ እና ሼር በማድረግ ቤተሰብ ሆኑ። ተወዳጁና አስተማሪ አደይ ድራማ ዛሬም ይዘን መተናል ወደ እናንተ ቁም ነገርና አስተማሪ ያልናቸውን ሀሳቦች እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጎረምሳዎቹ በሰፈር የተቀጠሩት ገበሬዎች አደይን እያሳደዱና እየመከሩባት ነው ቁጭ ብለው። ከዚህ በኋላማ የትም አትሄዳትም አባቷ እሷን ፍለጋ ከተማ ይንከራተታል፣ እሷ ግን ከእናቷ ጋር ልትቀመጥ ሲሉም እሷ በብዙ ነገር ሰው ይፈልጋታል፣ ያሳደዳታል። በዛ ላይ ንጹህ ናት ሲሉም ስለ ንጽህናዋ እየመሰከሩ በዛም በቁንጅናዋም እንዲሁ ባለሀብቱ የባለሀብቱ ልጅ ጌታው እንደሚፈልጋትና አሁንም ድረሷን እየጠበቀ እንዳለም ሰፈሩ በሷ ብዙ መከራ እንደደረሰበትና አባትየውም አሁን ላይ እንደዚህ ክብር አሳጣችው እያሉም ቅጥረኞቹ ገንዘብ ተሰጥቷቸው እሷን ለማሳደድ አሁን ላይ የመጀመሪያ ስራቸው አድርገውታል። አሸናፊ በዛ ቦታ እንግዲህ እህቷን እቃ ይዛት መጣለች ውሃ ቀርተው ሲመጡ ማለት ነው። ታዲያ አግዟት ስለነበር ብርሃኔን መንገድ ላይ አስቁመው እነዛው ገበሬዎች ስለምን አንተ ሴታ ሴት እናትህን አትረዳም የዚህ ሴት ከመከተል ከሴት እግር ስር ትሄዳለህ ሲሉ እየሰደቡት ነበረ። በእርግጥ እሱ አልተሸነፈላቸውም። በጣም ብዙ ክርክር ካደረጉ በኋላ እየዛቱበት እህቷን ቢሆን ብርሃኔን አንቺም ለዚህ ደርሰሽ እህትሽ ካንቺ ነገሩ ከእህትሽም እኮ በለጥሽ እያሉም አንዳንድ ነገሮች እየተናገሩ እሱም ቢሆን በእናቴ ማትምጡብ ብሎ ዱላውን አንስቶ ነበር። እነሱም ቢሆኑ ከብዙ ጭቅጭቅና ክርክር በኋላ እነሱም ሄደዋል። እሱም የሷን ውሃ አግዟት ወደ ቤት ሂጄ በያንቺን ቡና አፍሊልኝ እማይም ጋር እንጫወታለን እያለ ወደ ቤት ሄደው ነበረ። ታዲያ አደይ ከእናቷ ጋር ናት። እናቷ ለተወሰነ ሰዓት እንቅልፍ ወስዷቸው ተኝተዋል። ረፍት ፈልገው እሷ በጣም እያሰበችና የተጨናነቀች ትመስላለች በሆነ ጉዳይ። አደይ እነሱ ሲሄዱ እስኪ አየር ልቀበል ወጣ ብዬ ብቻዬን ልቀመጥ ትላለች። ነገር ግን ብቻዋን መሆኗን ብዙ አልፈለጉትም። ነገር ግን ምንም ብቻዬን መሆን ፈልጌ ነው ከራሴ ጋር አውራ ብላ በር አካባቢ በረንዳ ላይ ቁጭ ብላ ከራሷ ጋር ነገሮችን እያስታወሰ በተለይ ዴቭን በሀሳቧ በምናቧ እየሳለችው ነበር። ቀድሞ ሲያወሩ የነበሩ የፍቅር ጥያቄ ስጠይቅላት ከሷ ጋር ሲሆን ሰላም እንደሚሰማው ብቻ ብዙ ነገር ከሱ ጋር የነበራትን ቆይታ ጊዜና የሚያወራትን ነገር እያስታወሰች በትውስታ ምስጥ ብላ በረንዳ ላይ ተቀምጣ እናቷ ግን በእንቅልፍ ልቧ ተባንን ነበረ። ልጄ ወዴት ሄደች እያለች አደይ አደይ እያለች ትጠራታለች። ታዲያ ከእንቅልፋም ስነቃ በጣም ደንግጣ ነበር። እንግዲህ ልጄ ወዴት ናት ብላ ጠይቃቸው ስለነበር ብርሃኔም ሆነ አሸናፊ እንግዲህ አለች በውጭ ናት ሲሏት ወጥቼ ማየት አለብኝ ብላ ወጣም ቁጭ ብላ ከእናትና ልጅ እያወሩና እየተመካከሩም አድምጠናቸዋል።
ደመቀና ኪንጎም እንግዲህ በአንድ ሆነው ደመቀ ለምንድነው ስለ አደይ የምታስበው? በአደይ ምክንያት ሰፈሩ ሁሉ ስንት እንደተገረፈ አታውቅም እዛ ሰፈር ሰው እያለም ይነግረዋል። ኪንጎ ግን አግቷት ሳለ ሲያደርጋት የነበረውን ነገርና እሷን ቢሆን ስትለምን የነበረውን ነገር ባክልቀቀ ብትለውም ከዚህ በኋላ አለቅሽም እጀ ገብተሻል እያለ ሲያስፈራራት የነበረውን እያስታወሰ ብቻውን ፈገግ ይላል። በመንገድም ስትሄድ እያስቆመ እንድታወራው ሲያስገድዳት የነበረውን ሁሉ ሲያስታውስ በትውስታ ከራሱ ጋር ይስቃል። በጣም አልቻለም። ታዲያ ምንድነው አንደኛህን ጀልክ እንዴ ጅል ሰው ነው ብቻውን የሚስቅ ይለዋል። ቢሆንም ግን አሁን ላይ መተንፈስ አለበትና ዝም ማለት ስላልቻለ አደይ በጣም ናፍቃኛለች መሄድ አለብኝ ሲልም ጥያቄ አንስቶ እሱ ታዲያ ሲመክረውና አደይ እያልክ ከዚህ በኋላ አትጃጃል ብሎ ብዙ ነገሮችን ተናግሮት ወደ መጠጥ ሄድና እንግዲህ እንቀምቅም ከዛ ነገሮችን ተረሳለህ ሲል እንግዲህ ያን ያለም ይዞ ሲር ተመልክተናል። ደመቀ ንውስ በሌላ በኩል የፍቅርና የባርኮት እናት እንደመጣች የምናስታውሰው ነው። እነሱን ሰላም ስትል እንዴት መጣሽ ብላለች ነገረኛዋና ተንኮለኛዋ ፍቅር። እናት እንደዚህ ይባላሉ ስራዋ ስለቀፈፋት እንዴት መምጣት አላስደሰተሽም ወይ ስትል በእርግጥ ባርኮትም የቤዛዛ ቤት መኖር ደንብሮ ነበርና ነገር ግን ፍቅር መለኛዋ ነገሯን አቀናብራላታለች ለቤዛም። ታዲያ አደይን አስወጥታ ይችኑ የቤት ቤት ነኝ ቤቱን እቆጣጠራለሁ ብላ ነገር አስባና የሰውን ጥቅም ፈልጋ የመጣችውን ቤዛ ይበላት ብለናል። ዛሬ ላይ የሰራች አስራ ፍቅር ታዲያ ትንሽም ካረፈች በኋላ አደይን ነበር ከአንዳንድ የጠየቀችው እናታቸው። አደይ ገጠር ገባች የለችም ሲሉ በጣም ደንግጣ እንዴት ገጠር ልትሄድ ቻለች? አባቷስ እንዴት ብዙ ነገር እንዳለ እኮ አውቃለች እሷ ምስጢር ስትልም በቃ ሄደች ባስለምናት ብለምናት በተአምር አልቀርም ብላ አሸንፋኝ ደስ ትላለች ፍቅር። እናትየዋ ይህን ነገር ያው ልጅ ናትና አምነዋት ነበረ። ግን ቢሆንም እንዴት በዛ ልክ ልትሆን ትችላለች? ለምን ትሄዳለች? የምን ጥያቄን ፈጥሮ ቤዛ የተባለችው ሴት አለች ስትልም ጠይቃለች። ምክንያቱም ቀድማ ነግራት ነበር። እንግዲህ ቤዛን የነገረቻት የቤት ሰራተኛ እንደሆነች እንጂ የባርኮት ፍቅረኛ እንደሆነች እንዳልነበር። ታዲያ በዛም ፍርሃት ስለነበረበት ድንገት ቤዛም በዛው ቦታ ተከስታ ነበረ። ታዲያ ይችናት ወይ ሰራተኛው ቤዛ ስትል እማይ ሰላም ስትል አንቺንሽ ብላ ሰላም ካለቻት በኋላ በቶሎ ፈጥነና ቡና አፍሊ ብላ ትእዛዝ ታዛታለች። እሷ ግን ወደ ኋላ ነገሩ ግራ ጋብቷት ነበር። ቢሆንም ባርኮት ስለጨነቀው ነይ አዎ ፍቅር አብራኝ ትምጣ ስትል ፍቅር ለምን ስትል ነው ከመቼ ወዲህ ቡና የምታፈላው? ስለዚህ ራሽን ችለሽ ስራ መስራት አቺም ወይ ስትል ጠይቃት ነበር። ባርኮትም የራሱ ሚስጥር እንዳይወጣ እኔ ላሳጅሽ በማለት ገፋፍቶ ይወስዳታል። እንዴት እኔን ለቤት ሰራተኝነት ትልና ትጮህበታለች። እንዳሰማን ባክሽ እያላት ነው። እንዴት እንደዚህ ታረገኛለህ? እኔ ቤት ሰራተኛ እንዴት ሊሆን እችላለሁ? ስትልም ባክሽ እኔም ካንቺ እኩል ነው ሚስጥሩን የምሰማው ታሪኩን አላቅም ይሄ የፍቅር ስራ ነው ስትል አዎ ስለዚህ እዚህ ቤት መኖርን ከፈለግሽ ይህን እድል ተጠቀሚበት ብሎ እያሳመናት ነው። ከዛ ውጭ የሱ ፍቅረኛ ናት እኔ እንዴት ታፍርብኛለሁ ወይ ስትል ጥያቄ ስታነሳ ባርኮት ግን በታምር አላፍርብሽም፣ ነገር ግን እጮኝነታችን ከፍቅር ያለፈ ገና ይፋዊ የታወቀ ስላልሆነ አንቺስ ለራስሽ ክብር አትፈልጊውም ወይ? እንደው እንዴትስ መጣች መጀመሪያ ሳትታወቂኝ ከቤቴ ብላ እማዬ ላንቺ ጥሩ ምልከት አይኖራትም ሲልም አባብሏታል። በእርግጥ እሷ እዛ ቤት መኖርንና ጥቅሟን ስለምትፈልግ ብቻ ይህን ነገር አስባለች። ታዲያ ይህንም እሺ ብላም ተስማምታ ቡናውን ብታፈላም ግን ደግሞ ፍጥነት ስላላላት ወደዛ ሜዳ ምን ታደርጋለህ ስትልና ጠይቃ አንዳንድ ነገሮችን ላሳያት ሲል ባርኮትም በመደንገጥም እንግዲህ ይታይበታል። በእርግጥ እናት ምንም ስራ መስራታችን ማለት ነው እያለች ብቻ እየተነጫነጨችባትም እሷን ቢሆን ምን አይነት ጨቅጫቃ ሴት ናት ስትልም አድምጠናታል። ታዲያ የነ ባርኮት እናት አሁን ላይ የአደይ መጥፋትና መሄድ ለሷ ሌላ የቤት ስራ ስለሆነ ሊዱን አደይንም ጠይቃ ስለነበር ዴቭ እንግዲህ እንደተኛ ሊዱ ደግሞ የለችም አለች፣ ግን አሁን ክፍሏ ውስጥ ናት ሲሉም ነግረዋ ስለነበር ወደ ክፍሏ ትሄድና ሊዲያን ሰላም ካለቻትም በኋላ አደግሽ እኮ ስትልም አድንቃት። ታዲያ አሁን ላይ ስለ አደይ ጉዳይ ስትጠይቃት ግን ፍቅር መንቅራ ከዛ ቤት እንዳስወጣቻት ስነግራትና አንቺ ትሄድ ብለሽ ትእዛዝ እንደሰጠች ስትል እኔ እንዴት እንደዚህ ያደርጋለሁ እስካሁንም ይችልሽ አሙሉ አልተዋትም በማለት በጣም ተናዳባታለች።
እውነቱን የሰማችው እናታቸው ፍቅር መታ ለምን እንደዚህ አረግሽ ብላ በሁሉም ማለት ስትጠይቅ፣ እሷ ግን ሊዲያ እውነቱን ሁሉንም ነግራኛለች፣ ለምንድን ነው እንደዚህ የምታደርጊው ብላም እየጠየቀቻት ነው። ታዲያ ሁሉም አሁን ላይ ተጨንቀዋል። በእርግጥ በጣም ተናዳለች። ያደይ መሄድ ሌላ ችግር ነው እያለች ቤዛም ይቺ ደግሞ ምንም የምትሰራ አይደለችም ብላ እንደውም ወደ መሰራበት ሄዳ አደይ እስክትመለስ እንጂ በፍጹም ለኔ ቤት የምትሆኝ አይደለሽም ለጓደኛ ወስድሻለሁ ስትልም ሰራተኛ የሚለው ቃል ለሷ በጣም እያናደዳትም ጭራሽ ወደ ጓደኛ ቤት ወስድሻለሁ ብላ የነማርኮት እናት እቅድ አውጥታላታለች ለቤዛ። እሷ ግን ከዚህ ቤት አስወጣኝ እባክህ ልጥፋ እያለችው ነበር ባርኮትን። ቢሆንም ግን እንደዛ ከሆነ ከኔ ጋር አንገናኝም፣ ስለዚህ የምትፈልገውንም ጥቅም እንደማታገኝ ስለምታውቅ አሁን ላይ ታዲያ መቆየት እንዳለባትም አስባ ነበር። ግን ቤት ውስጥ ሌላ ጥያቄ እየመጣ ነው። እሷም ቢሆን አፏን ማሞጣሞጥ አልተወችም። ፍቅርም እንዲሁ እናትየዋ ስትናገር እሷም ቢሆንም እዚህ ቤት ውስጥ ማንም ሰው ሲያወራ እንድትናገሪና አፍ እንድትካፈች አልፈልግም ብላ ማስጠንቀቂያም ሰጥታታለች። አደይ ታዲያ አሁን በዛ ቤት ውስጥ ናት ያለችው። እናቷን በቅርቡ መመለስ አለብሽ እያለች እየመከረቻት ነው። ታዲያ ቢሆንም አደይ ግን እመለሳለሁ ወደ አረብ ሀገርም ልሄድ አስቤያለሁ ማዬ፣ ቶሎ ህይወታችን ብንቀይር ብዬ ስትል ይህን ሀሳብ በፍጹም እኔ እዚሁና እዚሁ ነሽ እንኳን ላይን እየሳሳውሽ በእርግጥ ስደትን በፍጹም ልታስቢ አይገባም ስትል እናቷ ይህንን ሀሳብ አነቅፋታለች። ታዲያ ብርሃን እህቷ አንቺ ከሄድሽን የሚጄ አግዝሻለሁ ስትል ምን ልትሆይ ነው የምትሄድ ስትልም ጠይቃት ነበር። ነገር ግን ቢሆንም በፍጹም እኔ መሄድ አለብኝ ከአንቺ ጋር እያለችም ሌላ ጥያቄ አንስታባታለች። የሰፈሮቹ ጎረምሳዎች አሁን ላይ እያቃጠሩ ነው። አቶ ጫኔና አለልኝ ዶላቸውን ይዘው በመውጫ መግቢያውን የሚጠባበቁት አደይን ነው። በእርግጥ አደይ ርቃ ወጥታ አልሄደችም። እነሱ ግን አሁን ላይ እንዲጠልፏት ትዕዛዝም ስለተሰጠ ነገርም ስለሰሩት ለአባቷ አባትየው መኪና ትራንስፖርት አቶ እንጂ ወደአሁኑ እንደተነገረው መድረስ እንደሚፈልግና እንደሚያፈናት እንደሚያግታትም እየተናገረ ነው። ቢሆንም አሸናፊ ግን እዚህ ቦታ እንድትጠፋና ቶሎ እንድትሄድም የሚያስብ ነው። የመጀመሪያው ስልክ ጥሪ ለሱ ነው ደረሰውና ሰፈር ያሉት ጎረምሶች ግን እሷን በደንብ አድርገው አጥምደው ለንጉሱ ልጅ አሳልፈው ለመስጠትና አደይ ህይወቷን የጨለመና የሚያደርግ እንዲሁም የማትፈልገውን ህይወት እንድትኖር ዴቭ ግን በእርግጥ አሁን ላይ መሄድ አለብኝ ብሎ እናትየዋን ትእዛዝ ሰጥታ ስለነበር የነ ባርኮት እናት አው አደይን ሄዳችሁ መፈለግ አለባችሁ፣ እዚህ ቤት መምጣት አለባት፣ ያለችበት ህይወት አጃጋ ነው ገጠር ስትልም ነግራቸው ስለነበር ዴቭ ሄዳለሁ ብሎ ቆርጦ ተነስቷል። ታዲያ ፍለጋ እነ ዳይመንድን ቢሄድም አታቸዋል። ለናኦልም ቢደውል ምንም አይነት ነገር አደይ እንዳልነገረችው እንደውም እገዛ ካስፈለገ ሲለው ያንተ እገዛ ያስፈልገኝም ብሎ ጭራሽ ከሊዱ ጋር ሲያወራ ናኦል ወደ ውጭ ፕሮሰስ እንደጀመረና መሄድበትን ቀን ባያውቀውም መሄድ እንዳለበት ግን እየነገራት ለምን ትሄዳለህ ስትልም አድሜጠናል በስልክ። ታዲያ ዴቭ አሁን ላይ እሄዳለሁ ገጠር እፈልጋታለሁ እያለ በፍጹም ይሄማ ሊሆን አይችልም እያለች ደግሞ ሊዱ ትነግረዋለች። እሱ ግን ካልሄድኩኝ የሆነ ነገር ትሆናለች ብሎ በትልቅ ሀሳብና ጭንቀት ውስጥ ነው። ታዲያ የገጠሮቹ ጎረምሶች አሁን ላይ ግን ስራቸውን ይሰሩ ይሆን? የስልክ ጥሪው በርግጥ የደረሰው ለአሸናፊ ነው። ለነሱ አዳምጦት ወይስ ሳዳምጡ ይቀሩ ባናቅም። አድማጭ ተመልካቾቼ የአደይ ድራማ የዛሬው ክፍል እዚህ ላይ ነው ያበቃው። የእናንተንም ሀሳብ አስተያየት በኮሜንት ጻፉልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሼር በማድረግ ቤተሰብ ሁኑ። አብራችሁን ስለቆያችሁ አመሰግናለሁ።